ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ከውስጣዊ ፈውስ ወደ ውጫዊ ብልጽግና የሊብራ በግንቦት 2018 የሚጠብቀው አስደናቂ ዕድል። ሰላም ጤና ይስጥልኝ የኢትዮ ግዕዝ ቤተሰቦች፣ እንደምን ሰነበታችሁ? ዛሬ ለእናንተ ለሊብራ ኮከብ ተጓዦች እጅግ ጥልቀት ያለውና ምስጢራዊ የሆኑ ጉዳዮችን የሚፈታውን የግንቦት 2018 ዓመተ ምህረት የወርሃዊ ኮከብ ትንታኔ ይዘንላችሁ ቀርበናል። ይህ ወር ለእናንተ ለሊብራዎች ላይን ሳይሆን ወደ ውስጣችሁ በጥልቀት የምትመለከቱበት፣ ለረጅም ጊዜ ምስጢራዊ ሆነው የቆዩ ጉዳዮች የሚፈቱበትና በፋይናንስ ረገድ ትልቅ ለውጥ የምታመጡበት ልዩ ወቅት ነው። የሰማይ አካላት እንቅስቃሴ እንደሚጠቁሙት በተለይም ፀሐይ በታውረስ ኮከብ ውስጥ እስከ ግንቦት 12 ድረስ የምታደርገው ቆይታ ውስጣዊ ማንነታችሁን እንድታጠናክሩና በምትገነቡት ሀብት ዙሪያ እንድትሰሩ ታላቅ መነሳሳትን ትሰጣችኋለች። ካለፉት ወራት ውጥረት ወጥታችሁ ራሳችሁን የምታድሱበትና በቁሳዊም ሆነ በመንፈሳዊው ዓለም ስኬትን የምታጣጥሙበት ወር ነው። ዛሬ ይህንን ወር በሦስት ዋና ዋና ክፍሎች ማለትም በጠቅላላ ሁኔታዎች፣ በፍቅርና በገንዘብ ነክ ጉዳዮች ከፍለን ለረጅም ደቂቃ በጥልቀት እንመለከተዋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ ግንቦት 2018 ጠቅላላ ትንበያ። በዚህ ወር ሊብራዎች ከሰዎች እይታ ወጣ ብለው ራሳቸውን ለማደስ እና ውስጣዊ ሥራ ለመስራት ይመርጣሉ። የፕላኔቶች አሰላለፍ ለእናንተ አዲስ የእውቀትና የለውጥ በርን ይከፍታል። የግል ማንነት እና ምስጢራዊነት እስከ ግንቦት 12 ድረስ ፀሐይ በስምንተኛው ቤቶ ላይ ስለምትሆን ብዙም ለሰው ሳይታዩ በምስጢር እና በጥንቃቄ ሥራዎችን መስራት ትመርጣላችሁ። ይህ ጊዜ ራስን የማደስ፣ የቆዩ ቁስሎችን የመፈወስ እና ትኩረትን ወደ ውስጥ የመመለስ ወሳኝ ወቅት ነው። የፈጠራ እና የደስታ ፍተሻ ከግንቦት 6 ጀምሮ ፕሉቶ ወደ ኋላ ጉዞ ስለሚጀምር በፍቅርና በፈጠራ ሥራዎቻችሁ ውስጥ ያሉ ጥልቅ ስሜቶችን የምትመረምሩበት ጊዜ ይሆናል። ይህ እስከ ጥቅምት ወር ድረስ የሚቆይ ጥልቅ የለውጥ ጉዞ ሲሆን እውነተኛ የደስታ ምንጫችሁን የምታገኙበት ነው። የጀብዱ እና የእውቀት ጥሪ ግንቦት 12 ፀሐይ ወደ ጄሚኒስ ትገባ ከነበረባችሁ የሐሳብ ክብደትና ትዕግስት ወጥታችሁ አዳዲስ ቦታዎችን ለማየት እና አዳዲስ ዕውቀቶችን ለመቅሰም ትነሳሳላችሁ። ጉዞዎችን ለማቀድ እና የአስተሳሰብ አድማሳችሁን ለማስፋት ታላቅ ጊዜ ነው። የመገናኛ እና የሐሳብ ስርጭት ግንቦት 23 በሚታየው የብሉ ሙን ሙሉ ጨረቃ አማካኝነት ለዓለም ማካፈል የፈለጋችሁት ልዩ ሐሳብ ወይም የፈጠራ ሥራ ካለ ታላቅ ዕውቅናን የሚያገኝበት አጋጣሚ ይፈጠራል። ንግግራችሁ እና ጽሑፋችሁ ብዙዎችን የሚማርክበት ወቅት ነው። የሊብራ የግንቦት 2018 የፍቅር ትንበያ። የግንቦት ወር ለሊብራዎች በፍቅር ረገድ እጅግ ትኩስ፣ ማራኪ እና ጥልቅ ስሜት የሚንጸባረቅበት ወቅት ነው። ማራኪነትና ፍላጎት እስከ ግንቦት 10 ድረስ ማርስ በትዳርና አጋርነት ቤታችሁ ላይ ስለምትሆን በግንኙነታችሁ ውስጥ ያለው ፍላጎት፣ ሙቀት እና መሳሳብ በከፍተኛ ሁኔታ ይጨምራል። ቪነስም በጄሚኒ ውስጥ መሆኗ ለጀብደኛ ፍቅርና ለአዳዲስ ልምዶች በሩን በሰፊው ይከፍታል።
የጠበቀ ቁርኝት ከግንቦት 10 በኋላ ማርስ ወደ ታውረስ ሲገባ የፍቅር ሕይወታችሁ ወደ ጥልቅ መቀራረብ፣ መተማመን እና ምስጢራዊነት ይሸጋገራል። ይህ ወቅት ለፍላጎታችሁ መነቃቃትና ከአጋራችሁ ጋር በነፍስ ለመገናኘት ትልቅ አስተዋጽኦ ይኖረዋል። ወደፊት ላይ ያተኮረ ፍቅር ከግንቦት 10 በኋላ ቪነስ ወደ ካንሰር ስለምትገባ ለጊዜያዊ ደስታ ሳይሆን ለረጅም ጊዜ አብሮ ለሚዘልቅ እና ለጸና ግንኙነት ትኩረት ትሰጣላችሁ። ከሥራ ወይም ከማኅበራዊ ስኬት ጋር በተያያዘ አዳዲስ ሰዎችን የማግኘት ዕድል ይኖራል። ጥንቃቄ: በወሩ ሁለተኛ አጋማሽ ላይ በግንኙነት ውስጥ ቅናት ወይም ከመጠን በላይ የመቆጣጠር ስሜት ሊመጣ ስለሚችል ነገሮችን በግልጽነት በመተማመን እና በውይይት መያዝ ለሰላማችሁ ይበጃል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሊብራ በግንቦት 2018 የገንዘብ እና የሙያ ትንታኔ። ሊብራዎች በዚህ ወር በገንዘብ አያያዛቸው ላይ ትልቅ እርምጃ የሚወስዱበትና በረጅም ጊዜ ኢንቨስትመንት ላይ የሚያተኩሩበት ነው። የፋይናንስ ማስተካከያ: በወሩ መጀመሪያ ግንቦት 1 ቀን የሚታየው ሙሉ ጨረቃ በገንዘብ ቤታችሁ ላይ ስለሚሆን ገቢ እና ወጪያችሁን በጥንቃቄ የምታመጣጥኑበት እና አላስፈላጊ ወጪዎችን በመቀነስ የገንዘብ መሰረታችሁን የምታጠናክሩበት አጋጣሚ ይፈጥራል። የጋራ ሀብት እና ኢንቨስትመንት: ግንቦት 8 የሚወጣው አዲስ ጨረቃ በጋራ ንግድ፣ በውርስ፣ በሪል ስቴት ወይም በኢንቨስትመንት ረገድ አዲስና ትርፋማ በር ይከፍትላችኋል። ገንዘባችሁን በብልሃት ለማሰራት እና ሀብታችሁን ለማሳደግ ወሳኝ ጊዜ ነው። የሙያ እድገት እና ዕውቅና: ከግንቦት 10 በኋላ ቪነስ በሙያ ቤታችሁ ላይ ስለምትሆን በሥራ ቦታ ያላችሁ ተቀባይነት እና ተወዳጅነት ይጨምራል። የደመወዝ ጭማሪ፣ የሹመት ዜና ወይም በታላላቅ ሰዎች ዘንድ ዕውቅና የማግኘት ዕድል ሰፊ ነው። ስትራቴጂካዊ ግንኙነት: ሳተርን በአጋርነት ቤታችሁ ላይ መኖሩ ለወደፊት ስኬታችሁ ጠንካራ መሰረት የሚሆኑ እና በቁም ነገር የሚሰሩ የንግድ አጋሮችን እንድትመርጡ ልዩ ጥበብ ይሰጣችኋል። ውድ ሊብራዎች፣ ባጭሩ ሲታይ ግንቦት 2018 ለእናንተ ውስጣዊ ጥንካሬን የምታገኙበት፣ በገንዘብ ረገድ የምትረጋጉበት እና በሙያችሁ ደምቃችሁ የምታዩበት ወር ነው። አላስፈላጊ የሆኑ የሐሳብ ጭንቀቶችን አስወግዱና በውስጣችሁ ባለው ጥልቅ ስሜትና ጥበብ ተጓዙ። ይህ ወር የለውጥ ወር በመሆኑ የሚመጡትን አዳዲስ አጋጣሚዎች በልበ ሙሉነት ተቀበሉ። ያስታውሱ፣ እናንተ የሚዛን ባለቤቶች ናችሁ። በሕይወታችሁ ውስጥ የሚፈጠረው ይህ ሚዛን ደግሞ ወደ ብልጽግናና ሰላም ይመራችኋል። የዛሬው ጥልቅ የሆሮስኮፕ ትንታኔያችን ይህንን ይመስል ነበር። ይህ መርሃ ግብር ጠቃሚ ሆኖ ካገኘችሁት ላይክ ማድረጋችሁን፣ ለወዳጆቻችሁ ሼር ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የኢትዮ ግዕዝ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የእናንተ አስተያየት ለእኛ ትልቅ መመሪያ ነውና ስሜታችሁን በኮሜንት መስጫው ላይ አካፍሉ። መልካም እና ስኬታማ የግንቦት ወር ይሁንላችሁ። ሰላም።